እንኪ በጣም እናመሰግናለን። ዛሬ ሻርፕ በሰዓቱ የተገኙት 3 ሰዎች ብቻ ናቸው። ከስንት ሰው ውስጥ? ከ587 ሰው ውስጥ 134 ሰዎች ኦንላይን አሉ። ከነኚህ ውስጥ በሰዓቱ የተገኙት 3 ብቻ ናቸው። ወይ የአበሻ ቀጠሮ ጉድ አድርጉት፣ በቃ አሰቃዩት። የአበሻ ቀጠሮን በቃ ምንድነው የሚባለው? አበሻ ቀጠሮ በሰዓቱ በመምጣት አይደል የምንታወቀው የነበረው? ጉድ አደረጉት በቃ። ባህላችንን አበላሹ። እሺ ዴቭ ይሁን። ዴቭ 1 ደቂቃ ነው ያረፈድከው። ሳሌም 1 ደቂቃ ነው ያረፈድሽው። 3 ፑሽ አፕ አለብሽ። ሚኪ 3 ፑሽ አፕ አለብህ። አማረ 4። እኔ ስንት ደቂቃ ነው? እኔ ላይክ 5 ሚኒትስ ነው ያረፈድኩት። እኛ ከገባን በኋላ ከ10 ደቂቃ በፊት እንገናኝ ስለተባባልን ማለት ነው። እና ቴንኪ አዲስ አበባ ቲም በጣም አሪፍ ፒክቸሮች እያየሁ ነው ያለሁት። ስለዚህ ከ3 ሰዎች በስተቀር ከሙሉጌታ፣ ላላ፣ ቶሚ፣ ሙቀት ከዚህ ውጪ ሌሎቻችን አርፍደን የገባ ነው። ኤልሳቤት፣ ተፈራ፣ አማረ፣ ሳሌም፣ ሚኪ፣ ዴቭ እያንዳንዳችሁ ፑሻፕ ትሰራላችሁ። ተዘጋጁ። መንግስቱም አርፍዶ መጥቷል፣ ፑሻፕ ይሰራል። ሻርፕ 2 ሰዓት ላይ ነው የተገኘው። 10 ደቂቃ ነበረ ቀድመን መምጣት ያለብን። ፑሻፕ ለመስራት ተዘጋጁ። እያንዳንዳችሁ ሰፈራችሁን ጸዳ ጸዳ አድርጉት። አሟሙቁ። ሳይሟሟቁ ስፖርት መስራት አይቻልም። ስለዚህ እኔም ይኸው እየተወዛወዝኩ ነው። እንቅስቃሴ አርፍደን መተናል። 10 ደቂቃ ቀድመን እንምጣን የተባለው ኤቨር ኬብሌት ስፖርት ይሰራሉ። እኔም አርፍጄ መጥቻለሁ ዛሬ። እኔም ስፖርት እሰራለሁ፣ ሌሎቻችሁም ትሰራላችሁ፣ ትቀጣላችሁ ማለት ነው። አንዱ ደግሞ ገና ከ30 ደቂቃ በኋላ ይመጣል እና አሁን 12 ሰዎች መተናል። ከስንት ሰው ኦንላይን ያለው እወቁ። አሁን ኦንላይን ያሉት ቴሌግራም ላይ ኦንላይን ያለ የሰው ብዛት 134 ነው። ስለዚህ ከ134 ውስጥ 12 ሰው ነን በሰዓቱ የመጣ ነው። ኦንላይን ካሉት ያው እወቁ ከ587 አባላት ነው ያለን። ከ587 ውስጥ 134ቱ ኢንተርኔት አላቸው። መብራት ጠፍቶ ወር ምናምን ማለት አይችሉም ማለት ነው። አይሆንም። ከ134 ውስጥ በአካሉ የተገኘ ነው አሁን 13 ሰዎች ነን። ያዝልኝ ይሄን መረጃ ቅጣት ለመቅጣት እንዲያመቸን ያ ሰላም ይሁን። ሰላም ፎቶ ምናምን እየላከች ስለነበረ እስቲ ዛሬ ሰላምን እንተዋታለን። if she is the one who took this pictures or ምናምን እኔ መጀመሪያ ልቀጣ አይደል? ስንት ልቀጣ? መጀመሪያ እኔ ላይ ፍረዱ። ከኔ ጀምሩ። ስንት ፑሽ አፕ? 5 ደቂቃ ነው ያረፈርኩት። ስንት ልቀጣ? ቅጡኝ። እኔ መጀመሪያ ራት ስለበላን ከባድ ነው ፑሽ አፕ መስራት። ሲት አፕ ትሰራለህ፣ ችግር የለው። ኤቭሪባዲ ስራ ላይ ነበረ። ዳስ ኦኬ። አልቻልኩም ብለሽ መጻፍ ነበረብሽ። ስራ ላይ ነው ያለሁት ማለት ነበረብሽ። ይቅርታውን ተቀብለናል፣ ግን ኦፕሽን አለ። 3 ደቂቃ አርፍጄ እመጣለሁ ይቅርታ ማለት አለናል። እንደዛ ነው የምናደርገው። ዛሬ በ10 ደቂቃ ቀድሜ አልገኝም ምናምን። 1 ሚኒት 1 ፑሽ አፕ ኦኬ። 5 ሚኒት እኔ 5 ፑሽ አፕ ነው የምሰራው። 5 ደቂቃ ነው። ከ10 ደቂቃ በፊት ቀድመን መግባት ነበረብን አይደል? ሻርፕ 2 ሰዓት ላይ አይመጣም። እሱን አውር ነው። ለ2 ሰዓት ስብሰባ 10 ጉዳይ ነው የምንመጣው። በኢትዮጵያ ስነ ስርዓት ልመዱ በቃ። ይሄ የኢትዮጵያ ይሄ የኢንቨስትመንት ግሩፓችን የስራ ስነ ስርዓት ነው ማለት ነው። ሻርፕ በሰዓቷ የሚባል ነገር የለም። ትንሽ 10 ደቂቃ ቀድመን ክፍል ውስጥ እንገኛለን፣ ስብሰባ ከመጀመሩ በፊት። ሻርፕ 2 ሰዓት ሲገባ ገና 2 ሰዓት ላይ አዳራሽ ውስጥ ሄደ ምናምን መቀመጫህን አትፈልግም ማለት ነው። ስለዚህ 2 ሰው ነው የጻፈው። ስንት ፑሽ አፕ? ቶሎ ጻፉ። ቅጣት አርፍደው የመጡት ምን ያህል ነው የሚቀጡት? አሁን ከፑሽ አፕ እንጀምርና ኦኬ። ስራ ሆስፒታል አካባቢ ነው ወይ? አግሪ ኤልሳ ማድረግ ያለብሽ እዚህ መተሽ ብቻ ወር ዳሬ 10 ደቂቃ ልቆይ እችላለሁ ምናምን። ልዑል አለ። ልዑል ስንት ነው የምንቀጣው? ፑሽ አፕ ዘግይቶ የመጣ ሁሉ ይቀጣል። ምንም የለም። 3 ፑሽ አፕ። እሺ ትላንት ስራ አይተኸኛል ማለት ነው። መንጌ አይችልም ብለህ ነዋ። ትላንት 3 ስለሰራው ነው አይደል?
ቶሎ አርፍዶ የመጡትን ምን ያህል እንቅጣ የሚለውን ህግ እናውጣ። ቶሎ ቶሎ ለአንድ ደቂቃ ማርፈድ ስንት ፑሻፕ? ለአንድ ደቂቃ 3 ብሏል። 1 ሚኒት 1 ፑሻፕ። ኦኬ 1 ሚኒት 3 ፑሻፕ 15 ልሰራ ነው ማለት ነው። ሰላም ዶክተር፣ ይቅርታ እኔ ሀሳብ አለኝ እዚህ ላይ ቅድም የሚለው ላይ ስለ እንትኑ ስለ ፑሻፑ ነው። አዎ እኔ ግን ሌላ ቅጣት ቢሆን የሚል ሀሳብ ነው ይዤ የመጣሁት ሀሳብ ነው። እሺ ይቻላል፣ ደስ ይለኛል። ያው እድል ስለሰጠኝ አመሰግናለሁ። ምንድነው ቅጣት ቢሆን እንደኔ ደስ የሚለኝ ሰው አርፍዶ የመጣ ሲሆን ለምሳሌ ሊንክድኢን ላይ ወይም ደግሞ እዚህ ቴሌግራም ግሩፕ ላይ ቪዲዮ ሰርታችሁ ላኩ ራሳችሁ ኢንትሮዲዩስ አድርጉ ተብሎ የለ ስለ ኢንቨስትመንት ግሩፕ አንዳንድ ገለጻዎችን ቢያካሄድና የማስተዋወቅ ስራ ቢሰራ የሚል ቅጣቱ ይሄ ቢሆን እንደኔ ደስ ይለኛል። ኦኬ በጣም አሪፍ። እሺ እሱን ተቀብያለሁ። ሌሎቹ ይስማማሉ? ዱ ዊ አግሪ? አርፍደን የመጣን ይሄ የቀረንን አይመለከትም። ከቀረን 500 ብር ነው ታውቃላችሁ። መቅረት 500 ብር ነው። አርፍዶ መምጣት ላይ ምን ቅጣት እንቅጣ ነው? እኔ 5 ደቂቃ አርፍጃለሁ። ሰዓት ሲባል ወቁ ለ2 ሰዓት ስብሰባ ሻርፕ 2 ሰዓት የሚባል ቋንቋ የለም። 10 ደቂቃ ቀድመን ቦታ እንይዛለን ስብሰባ አዳራሽ ውስጥ እንጂ 2 ሰዓት ሲባል 2 ሰዓት ክፍል ውስጥ የምንገባበት ሰዓት አይደለም። እሺ ሳሌም ተቀብያለሁ። ፑላፕ ይሻላል ነው ያልሽው? እኔ ሰርቼ አሳያችኋለሁ፣ ቀጣለሁ በትክክል እና it's just one of the ways. It's also good for team building. እንደገና አንዳንድ ሰው ደግሞ ካሜራውንም መክፈት ሁሉ እስካሁን ፊታቸውንም ያላየን አሉ። እነሱንም ማየት አለብን። ሁለተኛ ፕራክቲካሊ እንቀጣለን ስንል እየቀለርን አይደለም፣ በትክክል ነው የምንቀጣው ማለት ነው። እና እኔ አሁን ተቀጥቼ ላሳያችሁ። I think 5 minutes እኔ የመጣሁት ከ55 ነው። 1 ሰዓት ከ55 ነው የመጣሁት። 1 ሰዓት ከ55 ነው የመጣሁት። እኔ 5 ደቂቃ አርፍጃለሁ። I should have been here 1 ሰዓት ከ50 ነበረ መምጣት ያለብኝ። ስለዚህ 5 ፑሻፕ ነው ያለው። ሜቢ ላይክ ከቻልኩ 10 እሰራለሁ። I don't know 10 መስራት መቻሌ። ኦኬ እና ሌሎቻችሁም በዚህ ስነ ስርዓት ነው የምትሰሩት ማለት ነው። ስንት ሰው ነው የሚቀጣ ያለው? እስቲ አርፍጃለሁ እቀጣለሁ የምትላት እስቲ እንደው በትክክል እስቲ ይቅርታ ጠይቁን። አንደኛ ይቅርታ አርፍጃለሁ፣ ይቅርታ አርፍጃለሁ ብላችሁ ጠይቁን። ይቅርታ አርፍጃለሁ ነው በጽሁፍ ስምሽ ማን እንደሆነ እንድናይ በደንብ ይቅርታ ብላችሁ አርፍጃለሁ ይቅርታ አድርጉልኝ። that's a beginning ማለት ነው። it is a beginning እና ለምሰራችሁ እንትናችን ብዙ ጊዜ እንታማለን፣ ጊዜ ባለመጠበቅ፣ ሰዓት ባለመጠበቅ፣ በሰዓቱ ባለመገኘት እና ይሄ ስነ ስርዓት እንዲህ አይነት ነገሮችን ማስተካከል መልመድ አለብን ማለት ትንሽ ነገር ናት። it's really very easy very እንትን ማለት ትንሽ ናት። ሲሪየስ አንሆንም ሰዎች ላይ ሰው የተለያየ ጉዳይ አለው የሚያስረፍደው። ለምሳሌ እኔ ከልጄ ጋር እያጠናን ነበር እና ሳይመልታነስ ኢኩዌሽን ነበረ ሶልቭ እያደረግን የነበረው እና was not ግን ጀስቲፋይ አደረገው ከልጄ ጋር እያጠናው ነበር። አይሆንም በቃ ይሄ የዚህ ሰዓት ለዚህ ሰዓት የተያዘ ነው። ሌሎች ፕሮግራሞቼ ከዚህ ሰዓት ውጪ ነው መደረግ ያለባቸው ማለት ነው። I don't have to put in የሆነ ሰበብ ታቻ ጀስቲፋይድ የሆነ ነገር ሲሆን ደግሞ ለምሳሌ ሳሌም ለቅሶ ነበረች ሁሌ ወይ አንደርስታንድ ኦር መንገድ ላይ እንበልና ከጠበቅከው በላይ መንገድ ሊዘጋጋ ይችላል። ሁሌ አለ። that's why we apologize and then we give the reason በዚህ ምክንያት ነው የቀየሁት ይቅርታ አድርጉልኝ እንላለን። በጣም አሪፍ ቴንክ ዩ አማረ። እና ለቀላል ትመስላለች ግን ቀላል አይደለችም። ትሬኒንግ ስንል ሰዎችን ስነ ስርዓት ለማመድ ስንል የመጀመሪያው የኛ ወርክ ፎርስ ማስተካከል ያለበት የታይም ጉዳይ ነው።
አዎ ቴንኪዩ። ወደ ቤቴ እየሄድኩ ነው፣ መንገድ ላይ ነው ያለዋል። አስፋው ቴንኪዩ ፉሊ አንደርስታንድ ኤንድ አክሴፕት ኢት። እቺን ያ በቃ ፖላይትሊ በጣም አሪፍ አፕዴት ነው ያደረገን። ለምሳሌ ባይገባ እንኳን አስፋው ማለት ነው። እንዲህ አይነት ነገር እንዲለምበር ነው የምፈልገው። 149 ሰው እኮ ኦንላይን አለ። አሁን እኮ የሚገርማችሁ ነገር እኔ ለኢንተርኔት የለኝም ኦር ምናምን ቢሉ ሰው ኦር ዋሬቨር 149 ሰው አሁን ኦንላይን እኮ አለ። which means ስልካቸው ከኢንተርኔት ጋር ኮኔክትድ ነው። ቴሌግራሙን ነው የረሱት። አይታችኋል። እዚህ ጋር ነው እኮ ችግሩ ያለው። ኢንተርኔት አለመኖሩ ምናምን ብቻ አይደለም፣ ስልካቸው ኦንላይን ነው። ኦን ሊያደርጉት ይችላሉ። they are not paying attention። አሁን ቀስ በቀስ እያደረግን ያለ ነው ምንድን ነው? አንደኛ እንዳንረሳ ነው። በቀላሉ እንዳይረሱን ማድረግ አለብን። ቁንጥጫ ማምጣት አለብን። መሰናክል ማምጣት አለብን። ሰዎች ካላንደራቸው ላይ 10 ደቂቃ ያልነውን 30 ደቂቃ ቀድሞ እንዲመጡ ማድረግ አለብን ማለት ነው። እኔና እናንተ የኔ ብለን ስራውን የያዝን ሰዎች 100 ምናምን ሰው ኦንላይን ሆኖ ችላ እያለን ያለውን ሰው ፈልጎ መጥቷል፣ ተመዝግቧል፣ ገንዘብ ከፍለዋል። ግን ስብሰባ ስንጠራው እየመጣ አይደለም። ስለዚህ ምን እናርግ ነው? እንዴት አድርገን እነኚህን ሰዎች ቅጣት ብቻ ብዙ ጊዜ እንትን አይደለም። it's not just right way to do ግን ስቲል ስለ ስርዓት የሆነ ነገር ደግሞ ሚኒመም የምንላት እንትን ታስፈልጋለች። ስለዚህ አሁን እኔ ይቅርታ ጠይቄያቸዋለሁ፣ ግን ቃል የገባሁትን ቅጣቱን እቀበላለሁ። ቪዲዮዬን ኦን አድርጌ ያችን 5 ፑሽአፕ ሰርቼ እመጣለሁ ማለት ነው። ያው ትላንትና የነበረውበት ቦታ ላይ think I was here I hope ታያቸዋል ብዬ ተስፋ አደርጋለሁ። ባለሁበት ክፍል ውስጥ ፑሽአፕ እየሰራሁ ነው። ሌሎቻችሁም እንደዚህ ነው የምትሰሩት። አስር ስሰራ አይታችኋል። በጣም ቀላል አይደለች፣ ትንሽ አይደለች። ሌላ ሰው 100 ሊሰራ ይችላል። ግን that is how you practically do ማለት ነው። ቦታው አይመችም ምናምን ልትል ትችላለህ። አይሆንም። በጣም ከባድ ነገር ካለ መስራት የማትችሉበት ንገሩን። ካልሆነ አሁን ቪዲዮአችንን ኦን አድርገን ብንቀጣ በፈቃደኝነት እንድትቀጡ ፈልጋለሁ። መጀመሪያ እኔ ብላችሁ ጻፉልኝ። whoever is ready to physically push up የሚሆን ሲት አፕ መስራት የምትፈልጉ ሴቶች ሲት አፕ ስሩ፣ ወንዶች ፑሽ አፕ ይሁን። እኔ ተቀጥቻለሁ፣ አይታችኋል። እና ዝም ብዬ አይደለም እናንተን እየቀጣሁ ያለሁት። 5 ደቂቃ አርፍጄ መጥቻለሁ፣ ተቀጣሁ። 1 ሰዓት ከ55 ነው የመጣሁት። 1 ሰዓት ከ50 መምጣት ነበር። ኦኬ ካስዬ አሁን ነው የመጣሁት። ተቀጣ። ቪዲዮውን ክፈትና ፑሽ አፕ እየሰራ አሳየን ማለት ነው። ይቅርታን ተቀብለናል። ጎ አሄድ። ዝም ብሎ መቀላቀል የለም። አርፍዳችሁ የመጣችሁት ሁሉ ፑሽ አፕ ስሩ። መጀመሪያ ቪዲዮውን ኦን አድርግና ፑሽ አፑን ስሩ እያየናችሁ፣ ወር ሲት አፕ ማለት ነው። ያ መቅድዬ ፑሽ አፕ መስራት አለብሽ። ቪዲዮ ከፍተሽ መስራት አለብሽ። እኔ ሰርቼ አሳይቼሻለሁ። 10 ሰርቻለሁ። አይታየኝም። ከፈተ ሰው አለ? ቴንክ ዩ። ስለዛ go ahead። አንድ 2 3 4 ልጅም ሊገጠራ ነው። 5 6 7 8 አሃ ልጁ ላይ ነው የምትሰራው። እንዴት አይነት ነው አሰራር የሰራው?
ልጁ እንዴት ነው ልጁ መሀል ላይ ሊገባ የቻለው? እኔም ካል ተቀብያለሁ ካልሰራ ብሎ ነው ልጁ አይደለም። ከፊት ለፊት የሆነ ነው ከስር ገብቶ። በጣም አሪፍ ነው። ጥሩ ነው ያደረጋቸው። አንዴ አያቸው አሁን ላይ ቤተሰብም ተሳትፏል ማለት ነው። በዚህ አጋጣሚ ልጅንም አየነው፣ እጅግ ደስ ይላል። ነገ እሱ ትልቅ የሚያስተዳድረውን ተቋም እየሰራንለት ነው ያለ ነው ማለት ነው። ሰው ቤት ነው ያለው። በጣም አሪፍ፣ ችግር የለውም፣ ተቀብለናል። መንግዬ ሌሎቻችሁ ሊትል ቢት ፈንም እያደረገን ለጥፋታችን ይቅርታም ጠይቀን ይሄ ስነ ስርዓት መለመድ አለበት። የዚህ ንግድ ስራ በዚህ ቡድን ስርዓት መሰረት ስብሰባ 2 ሰዓት ከሆነ 10 ደቂቃ ቀድመን እንመጣለን። አንደኛ ይሄን ያዙልኝ። ሁለተኛ አርፍዶ መምጣት ይቅርታ ያስጠይቃል፣ መጠየቅ አለብን። ኦን ስፓት ይቅርታ አርፍጄ ስለመጣው ማለት አለብን። በሶስተኛ ደረጃ ስላጠፋን ደግሞ ይህ ነገር መቀጣት አለብን ማለት ነው። ሳምሲንግ ላይክ ፑሽ አፕ፣ ሲት አፕ፣ ቀልድ መንገር ወር ምናምን ታለንት ማሳየት እንዳት አድስ ቱ ቲም ቢልዲንግ ፈን የሆነ ታይም በሰበቡ እናሳልፋለን ማለት ነው። ብዙ ጊዜ ስልጠናዎች ላይ ምናምን እንደዚህ እናደርጋለን። የተለያዩ ሊደርሺፕ ስልጠናዎች ስናሰለጥን ሰዎች በደንብ እንዲቀራረቡ እና ጥሩ ሪሊ ላይክ ኢንፎርማል ኢንቫይሮንመንት ኢንጌጂንግ የሆነ ኢንቫይሮንመንት ለማድረግ ዲስ አር ዋን ኦፍ ዘ ዌይስ ዩ ካን ስትሬንግዝ ስነ ስርዓትም ደግሞ እግረ መንገዳችሁ የምታደርጉበት። እሺ በጣም እናመሰግናለን። እንደምታውቁት ሳምንቱ በጣም ቢዚ ሳምንት ነው የነበረው። ከቅዳሜ እስከ ቅዳሜ ብዙ ስራዎች ተሰርተዋል እና ትልቁ አፕዴት ከአዲስ አበባ እና ከአዳማ ነው ያለው እና የአዳማ ቲም እና የአዲስ አበባ ቲም ይኸው ምናልባት እንትኑን ካላያችሁ ቪዲዮን ካላያችሁ አሚን ፎቶዎቹን ሰላም ሼር ያደረገችዋለ ድጋሜ ሼር አደርጋለሁ። ከአዲስ አበባ የአዳማ ቲም ጋርም ተደዋውዬ ነበር እና የአዳማ ቲም እነ ዴቭ እና አብዲ ተገናኝተው እንደነበረ ተገናኝተው ብዙ እንደተወያዩ እና ኔክስት መደረግ ያለባቸውን ነጥቦችም ልከውልናል። ዌልካም አሌክስዬ፣ ችግር የለውም እና እንግዲህ አዲስ አበባ ቲም መጀመሪያ ደረጃ እጅግ እናመሰግናለን። እስቲ አዲስ አበባ ቲም አንዴ ያመስግኑልን፣ ቴንኪውን በላቸው። እኔና ለእናንተ ለልጆቻችን ልንሰራ የምንፈልገውን የንግድ ድርጅት የኢንቨስትመንት እነሱ ደግሞ ጊዜያቸውን ሰውተው የአዲስ አበባን ትራንስፖርት ታውቁታላችሁ ምን ያህል አድካሚ እንደሆነ እናውቃለን። ይህን ሁሉ እንትን ብለው እዛ ተገኝተው ስራችንን በተጨባጭ እያሳዩን ያሉት ማለት ነው። ቴንኪው እንላቸዋለን። የአዲስ አበባ ግሩፕ በጣም እናመሰግናለን። እንደዚህ ነው። በጣም ትንሽ ትመስላለች እቺ ለእኔ ዛሬ ስራ እየተሰራ ነው። ነገ ትርፍ እጃችን ላይ ሲገባ አይደለም፣ ዛሬ ትርፉን እንዳገኘው አድርጌ ነው እኔ እነኚህ ልጆች ማመሰግናቸው ማለት ነው። ብሩ አይደለም። ባለፈው እንደተባባል ነው ትልቁ ነገር እኛ ጊዜያችንና እውቀታችንን ትኩረታችንን እዚህ ዓላማ ላይ ማድረጋችን ነው እንጂ ምንም ገንዘብ አይደለም። ትልቁ ነገር ልባችንና እኛ ለስራው የሰጠነው ትኩረት ነው ማለት ነው። እና እንደ ወንድም እንደ እህት እንደ ቤተሰብ እንደ አንድ ባለሙያ ለተመሳሳይ ዓላማ እንደቆመ ሰው ሆኖ መታየት መቻሉ ትልቅ ፕሮግረስ ነው ለኢትዮጵያ ወጣቶች፣ በዙሪያችን ላሉ ሰዎች ማለት ነው። እና ሁላችሁም የአዲስ አበባ ቲም ስለ እውነት እናመሰግናለን። እና ፕሬዘንት እየተደረገ እንደነበረ አይቻለሁ። በጣም ጥሩ ነው እና ቡና ምናምንም እና የኢትዮጵያ ሎጎም ስላየው እጅግ ደስ ብሎኛል። እና የሚሽኑ አባል ስለሆናችሁ በእውነት ከኛ ጋር ስለሆናችሁ እግዚአብሔር ይመስገን። ይህንን ሁሉ ኃይል ስላለን ነው ፖቴንሻል እጃችን ላይ አለ ስንል ይሄ አሁን የምታዩት የኢትዮጵያ ወጣት አሁን የምታዩት ወርክ ፎርስ የሁሉ ባለሙያ ለመስራት የተዘጋጀው ሰው ነው ትልቁ ተስፋችን ማለት ነው። ከፈጣሪ ቀጥሎ ከእግዚአብሔር ቀጥሎ ተስፋችን እዚህ ቤት ውስጥ የተሰባሰብነው አሁን ፎቶ ላይ የምታዩት ሰዎች ነን ማለት ነው። ቴንኪው። የአሰላ ቲም እንደገና ሶሪ የአዳማ ቲም ዳዊትና አብዱል እና 3 ሆነው ተገናኝተዋል። እናንተንም እጅግ እናመሰግናለን። እነሱንም ታንኪ በሉልኝ። አይ ቲንክ ፎቶ አልተነሱም እና በድምጽ ደውለው አፕዴት አድርገውኛል። እና ምናልባት ፎቶ ካላችሁ ዴቭ ፒክቸር ከላክልኝ ወቢ
አብዱና ዳዊት እነኚህ ሶስቱ ተገናኝተዋል። የአዳማ ቲም ናቸው ወንድሜ አበበ እና አዳማ ላይ እነሱም አሪፍ ፕሮግረስ አድርገዋል። ከሁለቱም ቲም ተወካዮች አንዳንድ ሰው እንትን እንሰማለን ፕሮግረስ አፕዴት ማለት እና እኔ የአዳማንም ቲም በደንብ አፕዴት ወሬዎች ወስጃለሁ። ከአዲስ አበባ ቲም ጋር የተወሰነ ነገር ላይ ዲስከስ እያደረግን የነበረው ቴንክ ዩ ሶ ማች። ይሄ እንደነገርኳችሁ አሁን ወቁ። ይሄ በሲድሊንግ በጣም በችግኝ ደረጃ ነው ያለው የኛ ቢዝነስ ማለት ነው። ልክ ቡቃያ ከአፈር ውስጥ ስትወጣ አይታችኋል። ይሄ ሀሳብ እዛ ደረጃ ነው ያለው። አሁን በጣም ፍራጃይል ነው ማለት ነው። አይታችኋል። ጥንቃቄ ይፈልጋል። አሁን ባለንበት ደረጃ ቢዝነሳችን ልክ ከአፈር ውስጥ እንደወጣች ተክል ናት። ገና ነው። ገና በደንብ አይታችኋል። ትልቅ ዛፍ ነው የሚሆነው። በጣም ትልቅ ዛፍ ነው የተከልን ያለ ነው። ጠንካራ ዛፍ ግን ገና አሁን ነው ከአፈር ውስጥ እየወጣ ያለው ሀሳቡ ማለት ነው። እስከዛሬ ውስጣችን ነበረ፣ ብዙዎቻችን ውስጥ ሲመላለስ የነበረ ጥያቄ ነው። አሁን ሰብሰብ ባልን፣ ዘሯ ተተከለች፣ ውሃ ማጠጣት ጀምረናል ማለት ነው። ግን ምን ይፈልጋል? ጥንቃቄ ይፈልጋል። ጀንትል መሆን አለብን። ስሙዝሊ በፎረስቶን ብዬ ነው በፎረስትሪ ቋንቋም ነግራችሁ እና ይሄ መጀመሪያ ስንገናኝ እዚህ ቢዝነስ ላይ ሪጀነሬቲቭ አግሪካልቸር ብለን የመጣ ነው። የተራቆተ መሬትን ብዙ ጥቅም ላይ ማይውሉ ቦታዎችን መልሶ በማልማት ወደ ትርፍና ወደ ስራ እድል መቀየር የሚል ሀሳብ ነበር ይዘን የመጣ ነው እና ግን ይሄ ሀሳብ ገና ስላልጠነከረ ችግኝ ገና ከመሬት ውስጥ የወጣች ችግኝ ስለሆነች እያንዳንዳችን በጥንቃቄ ነው የምንይዘው። ቀስ እያልን ነው ውሃ የምናጠጣው። ዝም ብለን እንኳን ውሃ እናጠጣ። አንዳንዴ አይታችሁ ከሆነ አንዳንድ ተክሎች ላይ ውሃ እንኳን ስናጠጣ ችግኞቹ ሊወድቁ ይችላሉ። ኢቭን ደ ዌይ ዩ ፑት ኢን ወተር አሰባችኋል። በፎረስትሪ ቋንቋ ብታዩት ልክ ችግኝ ከመሬት ውስጥ እንደበቀለ ውሃ እንኳን ስታደርጉ ውሃው የሚጨመርበት ጥንቃቄ ይፈልጋል። the same is true። እዚህ ቢዝነስ ላይም ሀሳብ ስታመጡ ራሱ ሀሳባችሁ ቢዝነሱን ለማሳደግ እንኳን ቢሆንም በጣም በጥንቃቄ ማድረግ አለብን ማለት ነው። በጥንቃቄ ነው ማድረግ ያለብን። ምክንያቱም ገና ሀሳቡ ስላልጠነከረ ሀሳብ ስንሰጥ በሚያጠናክረው ዘዴ ታክቲካል በሆነ መንገድ እንድንሄድ እላችኋለሁ። አሁን እስቲ አዲስ አበባ ቲም ውሏችሁ እንዴት እንደነበረ አንድ ሰው ባጭሩ ፒክቸር ልካችሁልናል፣ እናመሰግናለን። ቤት ውስጥ የነበረውን ድባብ አንድ ሰው ሁለት ሰው ባጭሩ ብታስረዱን። ስንት ሰው ተገኘ? ምን ተወያያችሁ? እና ምናልባት የተነሱ ጥያቄዎች ካሉ ያያችኋቸው እድሎች እዚህ ላይ ትንሽ ሪፍሌክት ብታደርጉ የአዲስ አበባ ግሩፕ። የዛሬ 3 አጀንዳ ነው ያለን። ከሁለቱ ቲም ፕሮግረሳቸውን መስማትና በተለይ ከህጋዊ ስራ ጋር በተያያዘ የኢንቨስትመንት የአዳማ ኢንቨስትመንት ቢሮ ዞን እና ወረዳዎች ጋር መሄድ ስለሚያስፈልግ እሱን እንነጋገራለን። እንደገና ይሄ የዌብሳይት ስራና የቪዲዮ ዶክመንቴሽን ስራዎች ከሄልደር ቴክኖሎጂ ጋር ለመስራት የቀረበ ሀሳብ አለ። እሱንም ነግራችኋለሁ። እና በሶስተኛ ደረጃ ኮንሰልተንሲ የሚሰራው ቲም አሁን ማዋቀር መጀመር እንችላለን። ስራው እየተጀመረ ስላለ በጣም ፎርማል ሆኖ ጠንከር ብሎ ለኢንቨስትመንት ሊቀርብ የሚችል ዶክመንትም ይሰራልን ቲምም ስለማዋቀር ዛሬ ሀሳቡን እንነጋገራለን እና ይሄ ነው በእኔ በኩል ያለው። ምናልባት ሌላ አጀንዳ ካለ ትጨምሩልናላችሁ። እዛ ድረስ ግን መጀመሪያ እስቲ ከአዲስ አበባ እና ከአዳማ ቲም የውሎ ሪፖርት ብንሰማ። ቅድሚያ ለአዲስ አበባ ቲም፣ ከዛ ወደ አዳማ ሄዳለሁ። አጠር አድርገን በአንድ ሰዓት ውስጥ መጨረስ አለብን። ቶሎ ቶሎ ነው የምንሄደው። የአዲስ አበባ ቲም አንድ ሰው ፕሮግረስ ብትነግሩን። በነገራችን ላይ ዛሬ ሚቲንግ ላይ የማይገኙ አሁን ከተወሰነ ሰዓት በኋላ ስማቸውን አንድ በአንድ እጠራለሁ እና ዛሬ ሚቲንግ ላይ የማይገኙ በትክክል 500 ብር መቀጣት አለባቸው። በጣም ስትሪክት እንሆናለን እስከዛሬ ጀምሮ ማለት ነው። የቅዳሜን ሚቲንግ መቅራት አይቻልም እስካላስፈቀዱና ችግራቸው አሳማኝ እስካልሆነ ድረስ ማለት ነው። እና
አዲስ አበባ ቲም አንድ ሰው የለም ይነግራል። ሰላም ኦር ሌሎቻችሁ የተገኛችሁ አዲስ አበባ ግሩፕ አንድ ሰው ፕሮግረስ አፕዴት ብታረጉት ዋሮስ ጎይንግ ኦን እንዴት ተወያያችሁት? ሰላም አቤት እንዴት አመሻችሁ? ሰላም ነው ዳኒ? እሺ ዳኒ ቀጥል። የአዲስ አበባ ግሩፕ ውስጥ ነበርክ ዳኒዬ? አዲስ አበባ ግሩፕ ውስጥ ነበርኩኝ። እሺ ዳኒ ቀጥል። ሌሎቻችን እናዳምጥ። እንትን ድምጽ ያልዘጋችሁ ዝጉ። ቶሎሳ ያንተ ክፍት መሰለኝ። አዴ ዝጋና ከዛ በኋላ እሱ ካቀረበ በኋላ ትቀጥላለህ ወንድሜ ቶሎሳ። ቀጥል ዳኒ። እንደ አጋጣሚ ሆኖ እኔ ዛሬ ነበረ ገና ግሩፑን ጆይን ማድረግ ነበር። ኦ ኦኬ ናይስ። መጀመሪያ ሚቲንግ ነበረ እና ተነሱት ሀሳብ በጣም ቆንጆ ሀሳቦች ነበረ ዛሬ የተነሳው። እሺ ስለ ስራውም አሁን አገራችን ውስጥ ያልተነካ አንድ ምንድነው ብዙ ጊዜ እኛም የምናስበው ብዙ ሰዎች ጋር ሀሳብ ይመጣና ያንን ያለውን ሀሳብ የተለያየ ሰዎች ውስጥ የሚበቅለውን ሀሳብ አንድ አድርጎ የሚሰራበት ፕላትፎርም ይጠፋ ነገር ውስጥና ከዛ የተነሳ ዩኒቲ አይኖርም። ሰው ደግሞ ተግባብቶ አንድ ላይ ካልሰራ ትልቅ ነገር ማምጣት አይቻልም። ያየሁትኝ ያንን እንግዲህ የሚቀርፍ ስራ ነው ብዬ ነው ማምነው። በጣምም ደስ ስላለኝ ነው። እንደ ሀገራችን ውስጥ በጣም ያልሰራንባቸው በጣም ብዙ ጠንካራ ቲሞች ናቸው አብዛኞቹ የተገኙት። በጣም ኤክስፒሪየንስ ያላቸው በማስተማር በዘርፉ ላይም ደግሞ ከፍተኛ ጥናት ሲያካሂዱ የነበሩ እና ጥሩ ፖቴንሻል የሆኑ ሰዎችም ነበሩ የቲም ውስጥ የተገኙት እና በደንብ ተነጋግረንበት ነገሮቹ ላይ በደንብ ማውራት ችለን ነበር እና ሁሉም ለመሰራት ከፍተኛ ሞራል አላቸው እና አብረን የምንሰራ ትልቅ ቲም የሚገነባ ይመስለኛል። ያው ከሀሳባቸው ከሚያነሱት ነገር እዛ ላይም ደግሞ ከተነሳው ሀሳብ ምናምን ነገር ሳየው ትልቅ ነገር የሚፈጥሩ ፖቴንሻል የሆኑ ግሩፖች ናቸው። ጠቅላላ የኢንቨስትመንት ግሩፕ ውስጥ ያሉት ሰዎች በሙሉ እና አሪፍ ነበረ። እንደዚህ ይመስል ነበር። ከኔ የቀረውን ደግሞ የነበሩትን ሌሎቹም ይምሉበት። ራሴን ለማስታወቅ ያክል ብቻ። ቴንኪዩ በጣም አመሰግናለሁ ዳንዬ፣ ስለመጣህም ደስ ብሎናል እና በዚሁ ቀጥል። ሁልጊዜ ምሽት 2 ሰዓት ላይ እዚህ ቴሌግራም ግሩፕ ላይ ውይይት አለ። ከቻላችሁ ሚስ አታርጉ። የቅዳሜው አስገዳጅ ነው። የቅዳሜ ስብሰባ በሳምንት አንዴ ሁሉም መገኘት አለበት። ሳምንታዊዎቹ መሀል ላይ ያሉት አስገዳጅ አይደሉም፣ ግን ብትገኙ ደስ ይለናል። ብዙ ስራ ስላለ ብዙ የምንተጋገዘው ጉዳይ አለ እና በጣም አመሰግናለሁ። ሌላ የአዲስ አበባ ግሩፕ እስቲ ትንሽ ውሎ እንዴት እንደነበረ ብትነግሩን። ከአዲስ አበባ ቲም እኔ ልቀጥል ፍቄ? ቀጥል። ሶሪ ኦኬ። ምናልባት የዛሬ ውሎ በጣም ደስ የሚል ነው። 16 ሰው ነው የተገኘው። ኦልሞስት 75% ማለት ይቻላል ከቶታል ማለት ነው። ከ21 ነው ፕሮሚስ 16 ሰው ተገኝተዋል። 21ዎቹ እንገኛለን ብለው ነበር። እሺ 16 ሰው ተገኘ። ከዛ ኦልሞስት 75% ማለት ነው 21 ሰው ተገኘ። 4 ደስ የሚሉ ፕሮግራሞች ነበሩ። አንደኛ ኢንትሮዳክሽን ነው። ኢንትሮዳክሽን ላይ ሁሉም የራሱን ኤክስፐርቲዝ የነበረበትን ባክግራውንድ አሁን ያለበትን ነገሮች ሁሉ በሙሉ ኤክስፕሌን አድርገው ሁሉም ቤት ውስጥ ያሉት ተናግረዋል። ሌላ ደግሞ በጣም የሚገርም ነገር አንድ አጭር የሆነች ጌም ነበረች፣ የምታስቅ ብዙ ነገር የምታስተምር። ምክንያቱም ከዚህ በኋላ ባለን በስራ ኃላፊነት ወይም ደግሞ ወደፊት በምንሄድበት በምንሰራበት እርስ በርሳችን ሞሮቨር የተዋወቅንበት ባህሪያችን ኤዱኬሽናል ባክግራውንዳችን እና ኤክስፔሪየንሳችን ከተናገርን በኋላ ፍሎ ራሱ በጣም ደስ የሚል ነው እና ባህሪያችን ማማ ምን አይነት ባህሪ ያለው ቤት ውስጥ ምንድነው ባህሪ የሚያሳየው በስራ ወር ከሰው ጋር ሪሌሽን ሂውመን ካፒታል ላይ በጣም ረጅም ሰዓት ትሬኒንግ የሚፈጅ ግን በጥቂት ጊዜ ሁሉም
እርስ በርስ ስለ ባህር የተዋወቀበት ነው። ሶስተኛ ደግሞ አንድ ወንድማችን ጎሹ የሚባል የዩኒቨርሲቲ ሌክቸረር ነው። አጠር ባለ ጊዜ የሚገርም ቢዝነስ ኦፖርቹኒቲ ኢን አግሪካልቸር ኢን አግሪ ቢዝነስ በሚል ጥሩ አድርጎ ፕሬዘንት አድርጓል። አግሪ ቢዝነስ ላይ እንደ ዓለም አቀፍ ምንድነው ያለው ኦፖርቹኒቲዎች በእኛ ሀገርስ ኮንቴክስት ዩዝድ ወይ ደግሞ አሁን ያሉት ወጣቶች ምን ላይ ብንሰራ የተሻለ ይሆናል የራሱንም ሪፍሌክት አድርገው አንዳንድ ዳታዎችንም ተጠቅሞ ጥሩ ደስ በሚል ሪፍሌክት አድርጎልናል። የመጨረሻውና ዋናው እህታችን ሰላም ፕሮግረስ ሪፖርት አቅርባለች። ከጅምር ጀምሮ መጀመሪያ ሙሉ እስካሁን የተሄደበትን ስቴፖችን ያሉበትን አደረጃጀቶችን ኢቭን እስከ ዛሬዋ ድረስ የነበረውን በጣም ጥቂት በሆነ እንደውም ሰዓት አንሷት እየዘለለች ሰመሪ አድርጋ አቅርባልናለች። እንደ አጠቃላይ በአንድ ወርድ ወይም በሁለት ቃላት ሲገልጸው የዛሬው አሁን የጀመርነው ፕሮግራም ወይም ደግሞ የጀመርነው ቢዝነስ ከየት ጀምሮ የት እንደደረሰ አሁን ያለበትን እርስ በርችን በደንብ የተዋወቅንበትና ለሚቀጥለው ሳምንት ደግሞ በሚቀጥለው በምንገናኝበት አጀንዳችን ከዚህ በላይ ተጠናክሮ ፎርም ተደርጎ ሴንትራል ነገሮችን ኦርጋናይዜሽን ኦርጋናይዝድ በሆነ መልኩ ፎርም ተደርጎ የነበሩ ወንድሞቻችን አሁን ግሩፕ አዲስ አበባ ላይ ግሩፕን ሁላችንም እንደ ቤተሰብ ሆነን እንድናግዛቸው ሁሉም ቃል ገብቶ የሄደበትና አንዳንዶች ወንድሞቻችን እንደውም ኦርጋናይዜሽናል ኦርጋኖች ቻርት እንሰራለን ይህንን ሌጋሊቲውንም እንጀምራለን ብሎ ቃል የገቡት ከወርልድ ዲቪዥን የመጡ ልጆች ነበሩ። ከተለያዩ ኮንሰልቲንግ ፊርም የመጡ የተለያዩ ስለነበሩ እነዚህ በዚህ በዶክመንቴሽን የተጀመረውን ስራ እንደሚሰሩ ቃል ተገባብተን ነው ዛሬ የተለያየኑ። አመሰግናለሁ። ቴንኪዩ። እጅግ ደስ ይላል በእውነት ቆንጆ አድርገን ያቀረብክልን እና ሌሎቻችን በርቀት ያለ ነው አሁን ይህን አይነት እንትን ስንሰማ በጣም ደስ ይለናል ማለት ነው እና የአዲስ አበባ ግሩፕ እውነት እናመሰግናለን። እንትን የሚያደርገንን የበለጠ ሞቲቬት የሚያደርገን እና ውስጣችን ኮንፊደንስ የሚፈጥር የነበረንን ኮንፊደንስ የሚያጠናክር እንትን ስላደረጋችሁ እህታችን ሰላም ሊደርሺፕ ላይ በቃ በተግባር እያሳየሽን ያለሽው እና የስ ብለሽ ወደፊት መጥተሽ ገና ሲጀመር ማለት ነው ገና አሁኑ ስንጀምር የአዲስ አበባውን ቲም አግዛለሁ ብለሽ የመጣሽበት ሞቲቬሽን አንቺ፣ ሮቤራ፣ አሸናፊ፣ ጸጋዬ ሌሎቻችሁ እዛ አዲስ አበባ ላይ ስታግዙ የነበራችሁት እነ ስንታየው መኮንን፣ ብርሃኑ እንደዚህ በስም እንኳን አሁን ብዙዎቻችሁን ብዙ ወንድሞችና እህቶች አግኝተናል። ሳሌም፣ ላላ ብዙ ለምሳሌ አዳማውን ቲም ፕሮፖዝ ያደረገችው ላላ ናት ከአዲስ አበባ እና አብዱልን የድሮ ክላስሜቷን ሁሉ ኮኔክት ያደረገችን ማለት ነው። እንደዚህ ነው ሀሳብ የሚያድገው። እንደዚህ ነው ፖቴንሻላችን ላይ ስንሰራ ሪሊ ላይክ ምን ያህል ፓወር እጃችን ላይ እንዳለ የምንረዳው እና በጣም እናመሰግናለን እና ተመልሼ እመጣበታለሁ። የአዲስ አበባውን ግሩፕ ያዙልኝ። ጊዜ ከመቆጠብ አኳያ ፈጠን ብለን ለመጨረስ ውሳኔ የሚፈልጉ ነገሮችን ብቻ ወስነን ቶሎ እንለያይና ነገ ተነገ ወዲያ እስከ አርብ ድረስ ደግሞ በየምሽቱ ንግግር ስራ ስላለ የሚያመቸን እየገባን ሳይመቸን ሲቀር ሰው እየተካን የኔ ብለን ስራውን ይዘን እንሰራለን ማለት ነው እና እጅግ እናመሰግናለን የአዲስ አበባ ግሩፕ እና ሆቴል እንከራይ ነበረ እንደምታስታውሱት። ምናልባት የሰው ብዛት ያንሳል ብለን አስበን ያደረግነው እንደተባለውም ከ23 ሰው ውስጥ 16 ሰውን የተገኘው። ለዚህ ብሎ ደግሞ ሆቴል መከራየት ዝም ብሎ ወጪ ነው የሚሆነውና አሁን ባለው ሁኔታ እንቀጥላለን። ወንድሜ ሚዛኑ የመሰብሰቢያ አዳራሹንም ስላረክልን በጣም ትልቅ ምስጋና ማድረግ ፈልጋለሁ። በአባላቱ አሁን እዚህ ቤት ውስጥ ባሉት የዚህ የሚጀመረው ተቋም ባለቤቶች ስም ማለት ነው። ምክንያቱም እናንተ በምታደርጉት ጥረት ሁላችንም በምንችለው በምናደርገው ጥረት ነው ሀሳባችን እውን የሚሆነውና የሚዛኑም ኮንትሪቢሽን በጣም ትልቅ ነው። አዳራሹን የአዲስ ኮንቬንሽን ማዕከሉን ወደኛ አቴንሽን ያመጣው ወንድማችን ሚዛኑ ነውና ሚዛኑንም በደንብ እንድታመሰግኑ ይፈልጋለሁ። ኦልሬዲ የግብርና ሙያ ላይ እየሰራን ያለው ኢንቨስትመንት ላይ የኢንቨስትመንቱ ስም ምን እንደሆነ ብታስታውሱ ደስ ይለኛል። ኦልሬዲ ቪዥን አለው። እዛ ቪዥኑ ላይ በደንብ እየሰራ ያለ ወጣት ነው እና ሀሳብ ደግሞ ሰብሰብ ሲል መደጋገፉ
የበለጠ ፕሮዳክቲቭ ያደርገዋል ሁላችንም ጋር ያለውን ምኞት ማለት እና ሚዛኑንና ሰላምን በአዲስ አበባ ቲም እናንተን እንደተወካይ አድርገን የአዲስ አበባን ቲም እጅግ እናመሰግናለን። ቴንኪው። የአዳማ ቲም አብዱ ወይ ደግሞ ዴቭ ከሁለት አንዳቸው ሌላ ሶስት ናቸው አይደል የተገናኛችሁት? ከሶስታቸው አንዱ ሰው ቶሎ ብታቀርቡልን የአዳማንም ውሎ እንደሚመስል። የአዳማ ቲም ማን አለ ቤት ውስጥ? አንድ ሰው የአዲስ አበባ ቲም ላይ እንትንም እናደርጋለን አዋርድ እናደርጋለን ብለን ነበር። ትዝ የሚላችሁ ከሆነ እስከ 3000 ብር ድረስ ሽልማት የሚያሰጥ ቃል ገብተን ነበር ባለፈው እና ምናልባት ስለ ሽልማቱ ካልተናገራችሁም እሱንም አሁን በኔክስት የአዲስ አበባ ሪፍሌክት አድርግ እመጣበታለሁ። መጀመሪያ ከአዳማ እንስማና የአዳማ ግሩፕ ተወካይ አለ ቤት ውስጥ? የአዳማ ግሩፕ ተወካይ ዴቭ አለ? ዴቭ ወይም ደግሞ ጎቤት ዋኖፊ ቀጥል። እንዴት አደራችሁ? እግዚአብሔር ይመስገን። እንዴት ነው? ሰላም ናችሁ ወይ? አለን ሁሉ ሰላም፣ ሁሉ ሰላም ነው። እንዴት ነው እናንተ ጋር? እንዴት ነበረ? አሪፍ ነበር። ጠዋት ወደ 3 ሰዓት አካባቢ ላይ ያው ለዴቭም ለልዑልም ተደዋውለን የሆነ ቦታ እንገናኛለን ብለን ተቀጣጥረን ያው አጋጣሚ ሆኖ ልዑል ክላስ ስለሆነ ስላልተመቸውም እዛ እኔ ዴቫና ወቢ ባል ልጆች ተገናኘንና አንዳንድ ነገሮችን ትንሽ አብረን አወጋን። መጀመሪያ ያው የኢንትሮዳክሽን እርስ በርስ የመተዋወቅ ሁኔታ አካሄድን ተዋወቅን ሶስታችንም። ምናልባት እዚህ ሌሎች ሰዎችንም ካለ እንጨምራለን ብለን ከዛ በኋላ እኛም በዚህ ዙሪያ ያለውን ነገር የምናውቀውን ነገር ያው አንዳንድ ያለንን ወይ ደግሞ ከዚህ በፊት የሰማነውን ነገር በተሰጠን አሳይመንት ላይ አንዳንድ ነገር ሀሳብ ተለዋወጥን። ከተለዋወጥነው ሀሳብ ላይ ምንድነው ይሄን ነገር አሁን እንደ ወይ ብቻ ሳይሆን መሬት ማውረድ አለብን ተባባልን። ማውረድ ስናወርድ እንዴት ነው መሬት የምናወርደው? ከምንስ ነው እንጀምረው? የተባልነው ነገርና አሁን እኛ እጅ ያለውስ ነገር እንዴት ነው የሚያስኬደው? የተባልነው ነገር ለምሳሌ ከተባሉት ነገር አንዱ አካባቢያችሁ ላይ ለዚህ ነገር የተዘጋጀውን ቦታ ሄዳችሁ ማየት፣ ሳይቱን ሴሌክት የማድረግ ፎቶ አንስቶ በኋላ ላይ ማታ ላይ በሚቲንጉ ሰዓት ማቅረብ ነው የተባለው። ይሄንን ዛሬ እንችላለን ምን ሀሳብ አቀረብን። ይሄን ዛሬ አንችልም፣ ምክንያቱም ሳይቶችን እንዲሁ እናውቃቸዋለን። አካባቢ ላይ ደግሞ ቦታ ላይ የሚሰሩ ሰዎችን እናውቃለን። ለምሳሌ የተዘጋጁ ሳይቶች አሉ፣ በመንግስት ደረጃ በኢንፎርሜሽን ደረጃ አለን። ከዚህ በፊትም ሄደን አይተናቸዋል። ለምሳሌ ወደ 4ኛ ወር በዚህ 2017 4ኛ ወር ውስጥ አንድ ክላስተር የአዳማ ከተማ አንድ ክላስተር በዚህ በሼዱ ዙሪያ ወንጂ ሳይደርስ ወንጂ አካባቢ አንድ ሰፊ ክላስተር እያሰራ መሆኑን አውቃለሁ። እኔም እዛ ውስጥ ግንባታ ውስጥ ነበርኩኝ፣ የተሳተፍኩኝ ስለነበር ወደ እዛ አካባቢ 30 ሆርሲስ ይሄ የእርባታ የወተት ላሞችና 30 ለውፍረት ወይ ደግሞ ለስጋ የሚሆኑ ፋትኒንግን ሼሎችን ሰርቶ ጨርሷል። ኦልሬዲ ሳይት አንድ ኦቨር ያደረግነው ራሱ በቅርብ ነው። እሱ አለ። ያንን ያዘጋጀው ባለፈው እንዳልኩ 2 አይነት መንገድ አለ። ያንን ነገር መንግስት ያወጣውን ነገር ከፍሎ ማስቀረት የሚችል በግልም ሆነ በግሩፕም ሆነ ኢንቨስተርም ሆነ ዋቴቨር ይሁን የሚችል አይነት ሼዶችን አይነት እና ራሳቸውም ያሰቡት አንድ እሱ አለ። 2 ደግሞ ምን አለ? ሌላ ደግሞ አምና የተሰሩ ሼዶች ባለፈው እንደነገርኳችሁ እዚህ ቦሌ ክፍለ ከተማ አካባቢ ወደ 110 የሚያክሉ ሼዶች አሉ። ሌላ ደግሞ ክፍት የሆኑ መሬቶችን መንግስት እንዳሉ ይሄ ምንድነው ቤኛ እራ ከፍሌ ሞቱማን ለዚህ ነገር ሬዲ ያደረጋቸው ክፍት ቦታዎች አሉ። በ2 አይነት መንገዶች ነው ያሉት። እሱም አንደኛው መቶ አሁን እንዳልኩ በግል ራሱ ለሚዘጋጅና ራሱን ለሚያዘጋጅ ኢንቨስተር፣ 2 ደግሞ በግሩፕ ለሚዘጋጁ ኢንቨስተሮች
የተዘጋጀ ቦታ ሬዲ አድርጓል መንግስት። እሱን እኛም እኔ አሁን ይሄና ልማቀው ነው። ዴቭም የተወሰነ ነገር እሱም በሚያውቃቸው ነግሮኛል። ያው ቤት ውስጥ ካለ ይጨምርበታል። ወቢም እንደዛው ያለውን ነገር አወራን። ከዛ እነዚህ ነገራቶች አሉ ዘንድ እነዚህ ነገር ውስጥ እንዴት ነው መግባት የምንችለው የሚለውን ሐሳብ ስናደርግ ቀጥታ እነዚህ ነገሮች መግባት የምንችለው አንደኛ በመደራጀት ተደራጅቶ ወደ ስራው በመግባት፣ ሁለተኛ እናንተ እኛ ካስቀመጥ ነው ወይ ግሩፑ ካስቀመጠው አቅጣጫ ለምሳሌ እንዴት ነው ወደ ስራ የሚገባው ሰዎችን ሄዶ ማናገር ሊሆን ይችላል። ከዚህ በፊት የተጀመሩ እንቅስቃሴዎች ካሉ እነዛን አጠናክሮ መሬት ላይ አውርዶ ቢሮ ሰዎች ጋር ኮንታክት አድርግቶ እነሱን ቶሎ በፈጥነው ወደ ስራ መግባት ሊሆን ይችላል። ሶስተኛ ደግሞ ምንድነው እና አሁን ጊዜ አላቸው። ለምሳሌ ይሄ እስከ ሰኔ የማንጠቀምበት ከሆነ አሁን ለምሳሌ እዚህ አዳማ ውስጥ እስከ ሰኔ የማንጠቀምበት ከሆነ ከሰኔ በኋላ አዲስ የመንግስት ባጀት ስለሚመጣ እነዚህ ሼዶች ላናገኛቸው እንችላለን እና ፈጥነን ወደ ስራ ብንገባ የሚለውን ነገር ነው የተወያየንበት። ተጨማሪ ደግሞ ያው ዴቭም ቤት ውስጥ ካለ ይጨምርበት፣ ወቢም አለ ይጨምርበት እና ብቻ አሪፍ ነው። ሀሳቡን እርስ በርስ በመገናኘታችን ራሱ ደስ የሚል ጊዜ ነበር ያሳለፍነው። ተዋውቀናል፣ ሀሳቡ ላይ ሼር አድርገናል። ብቻ ይሄ ነገር ወደ ቤት ወርዶ ስናየው ደግሞ ነገ ወደም እናያለን የሚለውን ነገር ነው በደንብ ያወራ ነው ለማለት ነው። ቴንክ ዩ አብዱል ነው አይደል አንተ? አዎ አብዱል ነኝ። ቴንክ ዩ አብዱል፣ በጣም እናመሰግናለን እና በእውነት ስለምናመሰግናችሁ ምክንያቱም ጊዜያችሁን ምንም የተጨበጠ ነገር ያን ያህል ሳናሳያችሁ በሀሳብ ደረጃ ብቻ ነው የተገናኛችሁት። እናንተም በተለይ የአዳማው ቲም የመጀመሪያ ስብሰባውን ስላደረገ ማለት ነው እጅግ እናመሰግናለን። ዳዊት እሱም አፕዴት አድርጎ የነበረ ካለ ይጨምርበታል። ተመሳሳይ ነገር ነው አሁን የነገርከኝን ነው አፕዴት ያደረገን እና እንደምታውቁት የመጀመሪያ ስቴፓችን የትም ቦታ ላይ የሚሆን ቲም ፎርም ማድረግ ነው። ጠንካራ ቲም እና ስራውን የሚረዳ አንዱ አንዱን የሚደግፍበት ስለ ስራው ተረድቶ አብሮ ቢሰራውን ሰው አውቆ በአካባቢ ላይ ያሉትን ነገሮች በደንብ መረጃ ሰብስቦ ወደ ስራ የሚሄድ ግሩፕ መፍጠር ነው እና ኦልሬዲ ተጀምሯል። የእናንተ ፕሮግረስም በጣም አሪፍ ነው። ከአሁን ቀላል ይሆናል ወደ አዳማ ላይ ስራ መስራት ማለት ነው። ለምን ፎካል ሰዎች አሉ፣ ተገናኝታችኋል፣ ተዋውቃችኋል፣ ራሳችሁን ለእኛ አስተዋውቃችኋል። ኔክስት ስቴፕ ለአዳማ ቲም ደብዳቤ እንሰጣለን። ደብዳቤ ፎርማል ሆናችሁ ነው አሁን ኢንቨስትመንት ቢሮ የምትሄዱት፣ የዞንና የወረዳ ማለት ነው። የዞንና ወረዳ ቢሮዎች ትሄዱና ደብዳቤ ይጻፍላችኋል። ደብዳቤ ይዛችሁ ስለኛ ቡድን ማንነት ተናግራችሁ ሀሳባችን ምን እንደሆነ እስከ 20 ሚሊዮን ብር አዋተን በኢትዮጵያ የኢንቨስትመንት ሕግ መሰረት ልንሰራ እየተዘጋጀን ስለሆነ የበለጠ ፕሮፖዛላችንን ለመጻፍ የት የኢንቨስትመንት አማራጮች እንዳሉ መንግስት የሰራቸው ሼዶችም ያሉበትን አውቀን ወደ ስራ ልንገባ ነውና ያለውን ጋይዳንስ ስጡን አይነት የሚል ደብዳቤ እንሰጣቸዋለን እና አሁን ሳይት ከመምረጣችን በፊት ቢያንስ 5-6 የተለያዩ አቅጣጫ ያሉትን እድሎች ማየት አለብን። ለምሳሌ ወደ አዋሽ አለ ያልከን አለ፣ በዚህ በሞጆ መውጫ በኩል አለ የተባሉ አሉ፣ ሞጆ አካባቢም አለ የተባለ አለ እና 6-7-8 ሳይቶችን እናወዳደርና ለእኛ የሚያመቸውን እንመርጣለን። ለአሁኑ የመጀመሪያ የሚሆነው መጀመሪያ የአዳማ ቲም ጠንካራ ቲም መፍጠር። ቲማችን እርግጥ ስትሮንግ ነው፣ ልምድ አለው፣ ይህን ስራ ያውቃል ብለን ስንተማመን ደብዳቤ እንጽፋለን። ኦኬ ሌተር በኢትዮጵያ በኩል ይጻፍላቸዋል። አሁኑ ህጋዊ የሆነ ተቋም ስላለ በኢትዮጵያ ስር ያሉ ወጣቶች እና ሌሎች ባለሙያዎች ተሰብስበው ቢዝነስ ሊሰሩ አስበዋል እና እስቲ ለይታችሁ አሳውቁን። ከግለሰብ ያለፈ ማለት ነው። ትንሽ ተቋማዊ የሆነ ማተም ያለው ሌተር እንሰጣቸዋለን ለመግቢያ የሚሆን ያህል። ድርጅቱ ገና ህጋዊ ያልሆነም ህጋዊ እስኪሆን ድረስ ድጋፍ እያደረግን ነው እኛ በበጎ ፈቃድ ማለት ነው እና ሌተሩን ይዛችሁ ነው የምትሄዱት። አሁንም ቲሙ ግን መጠንከር አለበት። የአዳማ ቲም ኦኬ። አሁን 3 ነው የተገናኛችሁት። በጣም ብዙ አሉ። የኔ ጓደኞች እንኳን ብዙ ነው ያሉት እዛ ከተማ ውስጥ። እንደነገርኳችሁ ነው ስራው ምን እንደሆነ ስላልገባቸው ወደፊት አልመጡም። አንዳንዶቹ መጥተው ስብሰባ ላይ ግን አይገኙም። እዚህ አሁን እንኳን 180 ሰው እኮ ነው ያለው እዚህ ቤት ኦንላይን ከ587 ውስጥ የራሴ ጓደኞች ያሉ እዚህ ቤት ውስጥ። ግን በትክክል ስብሰባ ውስጥ ገብተው የሚያዳምጠው 46 ነው። ኦንላይን ካሉት ከ180 ሰው ውስጥ 46 ሰው ነው የመጣው። አሉ እኮ ኦንላይን ግን አልገቡም። ውይይቱን እያዳመጡ አይደለም።
ስለዚህ የአዳማ ቲምም በጣም ጥሩ ነው እያደረጋችሁ ያላችሁት፣ እጅግ እናመሰግናለን። እናንተንም ኔክስት ስራ የሚሆነው ደብዳቤ እኛ እንሰጣችኋለን የሚያመች ለኢንቨስትመንት ቢሮ ስትሄዱ ዝም ብሎ ሳይትም ስለማይኬድ አለ አይደል? ትንሽ ህጋዊ ሂደቶችን ተከትለን ብንሄድ። ግን አብዱል አንድ የምጠይቅህ ጥያቄ፣ አሁን የእናንተ ቲም በቂ ነው? ተጨማሪ የምታመጡት ሰው አለ የምታውቁት? እስቲ መጀመሪያ ከእናንተ ልጀምርና ስለዛ አካባቢ ስላለው ኢንቨስትመንት በቂ እንትን ማድረግ ይችላል? የሶስት ሰው ወይ ሰው እንጨምር። እንትን አለ፣ ውል አለ፣ አንተ አለ፣ ወጌ አለ፣ ዴቭ አለ። 4 ናቸው። አሁን ይበቃቸዋል? እንደ እንትን ለዚህ ቅርብ የሆኑ ሰዎችን ከዚህ በፊትም እንደዚህ አይነት ነገር ላይ ሰርቶ ያለፉ ሰዎችን 1-2 ሰው እንጨምርና ቲሙን እናጠናክራለን መጀመሪያ። ፐርፌክት ቴንክ ዩ። እስከ 10 ሰው ካገኘን ችግር የለውም። እዚህ አካባቢ ቅርብ የሆነ በዚህ ስራ ውስጥ ያለፉ ሰዎች ስላሉ አንተም እንዳልከል እነሱንም ጨምረን ለጊዜው ደግሞ ብንጨምርበት 1-2-3 ሚቲንጎችን ተገናኝተን ቢያንስ 2 ሚቲንግ ተገናኝተን ግን ስንገናኝ ሜምበሮችን በዛ አድርገን ለምሳሌ አሁን 3 ነና ዛሬ ተገናኘ ነው። ከዚህ ከ3 ከ4 ቀን በኋላም ደግሞ አንዳንድ ሰው ቢያንስ ጨምረን 6 ብንሆን ለሶስተኛ ደግሞ ቢያንስ እስከ 10 ሆነን ሀሳቡን ካጠናከርን በኋላ አንተ እንዳልከው በአንተ ባስቀመጥከው አቅጣጫ ደግሞ ብንሄድ አሪፍ ነው። ግን አንድ ቃል የምገባልን ነገር ምንድነው፣ እኔ ዴራ ያለውን አልፉን 100% ወደ ስራ የምንገባ ከሆነ በምንፈልገው ያህል ካሬ እኔ አሰጣለሁ። እሱን ቃል ገባለሁ። ይሄ ነው አሁን ይሄ ለኛ ትልቅ መበረታቻ ይሆነናል። አንድ ሰው በደንብ የሚያውቅ ውስጡ እኔ ለቤቱ ቃል ገባለሁ። እኔ በቃ እሱን እኔ እሱ የኔ ግዴታ ነው፣ እኔ አሰጣለሁ። በጣም አሪፍ። ለምን በጣም ክሎዝ ስለሆንኩኝ ከዚህ በፊት ያልኩት ነገር ስላለ ላይክ እንደ 8-6 እንደዚህ ያለ አይደል? በኋላ ከጀመርን በኋላ የተሻለ ደግሞ አግኝተን እንትን እንዳንል መጀመሪያ ስካን እናደርገው። አካባቢውን እዩት፣ ግራ ቀኙን አይተን ኦፕሽኖቹን ከትንንሽ ጀምሮ ሰፋ እስካለ ኢንቨስትመንት ድረስ ያለውን ወደፊት እናምጣና ከዛ ይሄ ቡድን ይወያይበታል። በተለይ ሳይት ቁጥር 1 ጤራ ነው፣ እንዲህ አይነት ጥሩ ነገር አለው፣ ይሄ ነገሮች አሉ፣ ይሄ ከኛ ይጠበቃል። ሳይት ቁጥር 2 ሞጆ መውጫ ነው፣ ይሄ አለ። ሳይት ቁጥር 3 ሞጆ አጠገብ ነው ያለው፣ ወደ መቂ መንገድ ላይ እያል እንመርጣለን። ዘን ባለሙያዎች ኮንሰልታንት ቲሙ አሁን ኮንሰልቲንግ የሚሰራውን ዛሬ ስለምንነጋገር ያ ቡድን በደንብ ያጠናዋል ማለት ነው። በደንብ አጥንቶ ሙያዊ የሆነ ማብራሪያ ይዞልን ይመጣል ከመወሰናችን በፊት። አሁን ትልቁ ቲም ፎርሜሽን ነው። በደንብ እንድትረዱልን የምንፈልገው ልምድ ያላቸውን ጥሩ ኮኔክሽን ያላቸውን ሰዎች ብቻ የተወሰነ ሰዎች ወደ ፎርዋርድ ማድረጋችሁን ቀጥሉ። የአዳማ ቲም እግዚአብሔር ስጥልን፣ በጣም እናመሰግናለን። አብዱል ቢያንስ አንድ ትኩረት የምናደርግበት ሰጥተህን አንተ አሁን በቃ ሌላ ዳይሬክሽን አልከው ዩሲ አሁን ኮንፊደንስ ይሰጠናል። ለምን አንተም ከኛ ጋር ኢንቨስት ታደርጋለህ፣ አካባቢውን ታውቃለህ፣ ገባ ውስጥ ታውቃ። ይሄን አይነት ለኛ ስትሬንግዝ ነው፣ ኮንፊደንስ ይሰጠናል ማለት። ሌሎቻችሁ አንድ ቦታ ስላየን ብቻ ሳይሆን ውስጡን ብናውቅ፣ ሁለተኛ ባለቤት ሆነን ደግሞ መሳተፍ የምንፈልግ ሲሆን ቀላል ነው የሚሆነው። አይ ቲንክ ይሄን እዚህ የአዳማውን ቲም ስለዚህ ኢንፎርሜሽን እና ከዛ ሌተር እንልካለን። የአዳማ 2 ወክል ያዙ፣ ደብዳቤ እንልክላችኋለን። እናንተ ቲማችን ማጠናከር ነው የሚጠበቅባችሁ፣ እዛ መረጃ መጠየቅ። እኔም ከዛ የዞን ላይ ያሉ ልጆች ምናምን ጓደኞች አብረውኝ የተማሩም አሉ እና ግን ትንሽ ተዘጋጅተን አላለን ውስጣዊ ጥንካሬያችንን ይዘን ነው መሄድ ያለብን ማለት ነው። ከዚህ አኳያ ነው የአዳማ ቲም እናመሰግናለን። ምናልባት እስካሁን የተነሳው ነው ቶሎ ውሳኔ እያሳለፍን ነው የምንሄደው። የዛሬ ውይይት እንዲገባችሁ የቅዳሜ ውይይት ዝርዝር አይደለም፣ ውሳኔ የሚፈልጉ አጀንዳዎች እጄ ላይ ስላሉ እሱን ነው ወደ እናንተ ማመጣው ማለት ነው። ፕሮግረስ አፕዴት ነው። አሁን የተለየ የምንወስነው ነገር የለም። አዳማንም አዲስ አበባንም በተመለከተ ጀስት ፕሮግረስ ነው አፕዴት እያደረግን ያለ ነው እና እንደው ምናልባት 1 ሰው 2 ሰው ሀሳብ መጨመር ይፈልግ ካለ ይህን አጀንዳ ፕሮግረስ አፕዴቱን እዚህ ጋር ልጨርስና በእኔ በኩል የአዲስ አበባ ቲም መጣበታለሁ። የአዳማ ወይ ፎርዋርድ ነግረናቸዋል። እዚህ ላይ ኤኒ ኮሜንት ካላችሁ ንገሩኝና ይሄንን ዘግቼ ልለፍ። የአዳማና የአዲስ አበባን በተመለከተ ይሄን ያህል ነው እኔ ማለት እንፈልገው። ምናልባት እንደው የቀረ የምትሉት ካለ ከ1 ሰው ከ2 ሰው ሀሳብ ልቀበል፣ ካልሆነ እንቀጥላለን። ኢፍ ዩ አግሪ ፕሊዝ ጀስት ራይት አግሪድ። እስካሁን ባለው የተነጋገርነው ሀሳብ የሚያስማማችሁ ከሆነ እያዳመጣችሁ መሆኑንም ለማወቅ ነው እንዲህ ብዬ የምጠይቀው። አግሪ ብላችሁ ጻፉልኝ።
ቴንክ ዩ ላላ ሳሌም እናመሰግናለን። ሰላም ልዑል አብዱ ቴንክ ዩ ቶሎሳ ጸጊ ሰላም እንዳስማው ጋሽ ፍቃድ ዴቭ ዚስ ዌይ ስንቱ አንድ የስማቸው አውቄ ሪከርድ እየተደረገ ስላለን እንድንሰማቸው ፈልጌ ነው። አበበ ቶሚ ንጉሴ ሳሌም ያስ ሰሎሜ ፍሬ ህይወት ሚኪ ጎሹ ተፈራ አስፋው ገብረ መስቀል ይቅኑብህ ሱልጣን ድረስ ነው። ኢንዳይሬክትሊ ስማችሁንም ስለምንፈልገው ልጅ አለም ቴንኪዩ ሁላችሁም ጻፉ። እያዳመጣችሁ መሆኑንም እንዳውቅ ነው። ላይኩን አመሰግናለሁ አግሪ ብላችሁ ስለጻፋችሁ እና በጸሎት ቴንኪዩ ብርሃኑ። ለኔክስት የሚሆነው ለአዲስ አበባ ቲም እንደምታውቁት የአዲስ አበባ ላይ አሁን ይሄ ድርጅት አንደኛ ዌብሳይት ይፈልጋል እና የኤልደር ቴክኖሎጂ ቲም ዌብሳይት እና ሪሊ ፕሮፌሽናል የሆነ ፕሮሞሽን ማቴሪያል ያስፈልጋል። አሁን ዛሬ የነበረው አዲስ አበባ የነበረው ስብሰባ በደንብ ካፕቸር እንዲደረግና ይቅርታ የኢንተርኔት ኮኔክሽን ችግር ነበር አንዴ እስካስተካክል ድረስ ነው እና ውሳኔ የሚፈልጉ ጉዳዮች አሉ። በተለይ ዌብሳይት እና ፕሮሞሽን ስራ እንዲሰራ በሄልደር ቴክኖሎጂ በኩል መስራት እንፈልጋለን እና ግልጽ የሆነ ስምምነት ከኛ ጋር መደረግ አለበት የሚል ሀሳብ ወደ እኔ ፎርዋርድ ተደርጓል። የአዲስ አበባ ቲም እና ሄልደር ቴክኖሎጂ ተነጋግራችሁ ነበረ? አንድ ሰው ከአዲስ አበባ ሰላም ኦር ነገር ካለ ትነግሩኝ። የአዲስ አበባ ግሩፕ ከሄልደር ቴክኖሎጂ ቲም ጋር በአካል ብትገናኙና ስለ ዌብሳይት እና እግዚአብሔር ይመስገን ዋሄድ ሰላም ሰላም ቀጥይ። ዛሬ ነበረ ስለ ዌብሳይቱ እየቀጠልኩ ነው። ስለ ዌብሳይቱ ልንነጋገር ያሰብነው ዛሬ ነበረ። አሸናፊ አይ ቲንክ አሞቷል መሰለኝና አልመጣም፣ መምጣት አልቻልኩም ብሎኛል። ለዛ አልተነጋገርንም። በጣም አሪፍ። ስለዚህ የዛሬ ሳምንት ተወያዩና አንደኛ ወርክ ፓኬጁ እና በጀቱ ምን ያህል እንደሚሆን እቺን ብቻ ነው ለውሳኔ የምታመጡልን። እኛ የፈለግነው ምንድን ነው የኢትዮጵያ ዌብሳይት አለ፣ ግን የኢትዮጵያን ከምንጠቀም የራሱ ዌብሳይት ቢኖረው ራሱን የቻለ ድርጅት ስለሆነ ይሄ የኢትዮጵያ ጋር አብሮ ቢሰራ ድርጅት ካምፓኒ ነው፣ ግን ኤግዛክትሊ የኢትዮጵያ አይደለም። የኢትዮጵያ በጎ አድራጎት ነው። ይሄ ንግድ ነው፣ ፒውርሊ በንግድ የሚመራ ግን በኢትዮጵያ ጋር አብሮ የሚሰራ የሚናበብ ተቋም ነው እና የራሱ ዌብሳይት ይኖረው፣ የራሱ ስም ይኖረው፣ የራሱ ውስጣዊ ስትራክቸር ይኖረዋል በሚለው ተስማምተናል። ስለዚህ ሌሎቹ አባላቶቻችን እንድትረዱ የሚያስፈልገው ዌብሳይት እና ሌሎች የፕሮሞሽን ቪዲዮዎች ፕሮፌሽናል በሆነ ካሜራ እንደዚህ እንዲሰራልን አልፎ አልፎ በሳምንት አንድ ቀን ለዚህ የሚለቀቅ ስራችንን ለወጣቱ እግረ መንገዳችንን አድቮኬሲ ግብርናን አድቮኬት ስለምናደርግ ማለት ዝም ብለን በራሳችን መንገድ ቢዝነሳችንን ጸጥ ብለን መስራት እንችላለን። ግን ከሂደቱ ሰው የሚማረው ነገር አለ። በጣም ብዙ ወጣቶች ከዚህ ፕሮሰስ እየተማሩ ነው ያሉት። እንዴት ዲጂታል ሚዲያን ተጠቅመን ቢዝነስ መስራት እንደምንችል ብዙ ወጣት ከዚህ ሂደት መማር፣ እንደኛ ግብርናን ደግሞ እንደ ሴክተር ትንሽ ለግብርና ያለው ትኩረት እንዲጨምር ስለምናደርግ በየሳምንቱ አንዳንድ ቪዲዮ ይሰሩልናል ሄልደር ቴክኖሎጂ ቲም ማለት። እንደገና የዌብሳይት ይሰራሉ፣ ሌላ ቴክኒካል ድጋፍ ያደርጋሉ በእነሱ በኩል። ስለዚህ ዱ ዩ አግሪ ዛት ሄልደር ቴክኖሎጂ ሹድ ዱ ኢት? ሄልደር ቴክኖሎጂ የመጣበት ምክንያት በኢትዮጵያ አብሮ የሚሰራ የነበረ ስንደግፋቸው የእኛን ልጆችም ስራ ሲያስይዙልን የቆዩ ላይክ ኦልሞስት የምንናበበው ብዙ አወር ቬሪ ክሎዝ ፓርትነር ማለት ነው። የሄልደር ቴክኖሎጂ የኢትዮጵያ ፓርትነር ነው እና በደንብ ነው የምንተዋወቀው። ብዙ ልጆች ስራ የሌላቸው ወጣቶች ስራ ሲይዘውልናል እና አሸናፊ በጣም የተቸገርንበት ጊዜ በችግር ጊዜ ደርሰውልናል ማለት ነው። በጣም ኢመርጀንሲ ድጋፍ ለሚፈልጉ ልጆች ስራ በመስጠት ተባብረውናል የሄልደር ቴክኖሎጂ እና በዚህ ምክንያት ጀስት እነሱም በዚህ አጋጣሚ ሚኒመም በሚባል ክፍያ የዌብሳይቱን እና ፕሮሞሽን እንዲሰሩልን ፈልገናል እና ሶ ዱ ዩ አግሪ ዊዝ ላይክ ይሄ ጉዞ ለምሳሌ ሄልደርን ፒክ አድርገን ከእነሱ ጋር የመነጋገሩ ነገር ጨረታ አላወጣንም፣ ኦር የተለየ ነገር እንትን አላረግንም። ጀስት
ከኛ ጋር ፓርትነር ነው በሚለው ፒክ አድርገናል እና ይሄ አካሄድ ያሳምናቸዋል። ኢፍ ዩ ሃቭ ሪዘርቬሽንስ አሁኑኑ ንገሩን ማለት ነው። በኋላ ለምንድን ነው ሄልደር ይሄን የሚያደርገው አይነት የሚል ጥያቄ እንዳይነሳ ከአሁኑ ነገሮቹን ግልጽ ላድርግ ብዬ ነው፣ ግልጽ እንዲሆንላችሁ ማለት ነው። ሶ ጀስት ራይት አግሪ ኦር ዲስአግሪ እንትን ስለምናደርግ ስለምንመርጥ አግሪ ኦር ቀለል አድርጉት በሰው ብዛት። ኢፍ ዊ ዲስአግሪ ሌላ ጊዜ እንመጣበታለን። ኢፍ ዊ አግሪድ ማጆሪቲው ጋር ከተስማማን ከነሰላም ጋር ከአዲስ አበባ ቲም ጋር ይገናኛሉ ማለት ነው። አሁን እዚህ ጋር ያለነው ሰዎች ከእያንዳንዱ ሰው ጋር መወያየት ላያመች ስለሚችል በቁጥር እናደርገዋለን። አንዳንዴ 23 ሰው ነው ያለው አሁን ቤት ውስጥ እና እስቲ ከ23ቱ ሰው አሮን ነው ለምን ቁጥሩ ከአንዳንድ ከፍ ኮኔክሽን ፕሮብለም አለው ብለውኛል። አሮን ነው ሜቢ ኢትስ ቢኮዝ አይ ዋዝ ላይክ ቼንጂንግ እንትኑን ይገርም ነው። አንተውም እንግዲህ ሌሎቻችሁ ይሰማ ካን ዩ ሂር ሚ ናው? ይሰማችኋል? ካልሆነ አስተካክለዋለሁ። ካን ዩ ሂር ሚ? ኦኬ ይሰማችኋል። በጣም አሪፍ። ኮኔክሽን ፌይልድ ካን ሂር ናው። ኦኬ ዌልካም ዌልካም። ኦኬ ቴንክ ዩ። ካን ኢፍ ዩ ካን ሂር ዩ ካን ኮንቲኒው። እየተናገርኩ የነበረው የሄልደር ቴክኖሎጂ ቲም ዌብሳይቱን እና በየሳምንቱ አንድ ቀን ፕሮፌሽናል የሆነ ይሄ ስራ ለወጣቶች ፕሮሞት የሚደረግበት ዲጂታል እንትን ቪዲዮ ማቴሪያል ይሰሩልናል። የእኛን አባላት ኢንተርቪው እያደረጉ ለምሳሌ ሰላምን፣ ሚዛኑን፣ እነ ሮቤራን፣ ራሱን አሸናፊን፣ ሌሎች የአዳማን ቲም